ክቡራትና ክቡራን ጎን ለጎን ፖድካስታችን ተጀምሯል። ኦኬ እኔ ሰለሞን ግርማና ኤፍሬም መንገሻ ዛሬ በኦዞን ካፌ ነው የተገኘ ነው። ኦዞን ካፌን እንግዲህ ዛሬ የመረጥንበት ዋናው ምክንያት እንደምትመለከቱት ምቹ አድርገውታል። አንደኛ ሰዎች ዘና እንዲሉ ፈታ እንዲሉ የሚመች ኢንቫይሮንመንት ፈጥረዋል። ፕራይቬሲ ጠብቀን መቀመጥ መዝናናት የምችልበት አድርገዋል። ከዛ በኋላ ደግሞ መጽሐፍት አሉ። ፈገግ ይበሉ በካሜራ እይታ ውስጥ ነው ይላል እና ይሄንን ቤት እንድንመርጥ ያደረገን ነገር አንዱ ለደንበኞቻቸው ለከስተመርስ ያዘጋጁት አረፍ ብለው መጽሐፍ የሚያነቡበት ቦታ አዘጋጅተዋል። This is your life ብሎ do what you love የሚል በእንግሊዝኛ የተጻፈ ከጀርባ ካለ እንደገና book lover የሚል አለ። እሱንም እዛ ጋር ተቀምጧል። የእንግሊዝኛ መጽሐፎች አሉ፣ የአማርኛ መጽሐፎች አሉ። የኦዞን ቡና እንዴት ነው? ብዙ ሰው ይወደዋል። ሽታው ማለፊያ ይመስላል። ኦኬ እሺ እንቀጥል። እሺ በጣም ጥሩ። ስለዚህ በማህበረሰቡ ውስጥ አሁን ባለው ነባራዊ ሁኔታ ስነ ምግባርና ግብረገብ ምን ላይ ነው የምናየው? ታላላቆቻችን፣ አስተማሪዎቻችን፣ አያቶቻችንና አባቶቻችን ያስተላለፉልን የግብረገብ እርሾ የስነ ምግባር እርሾ ምን ይመስላል? በመንገድ ላይ ስናይ በአስተሳሰባችን ላይ ካለው አብሮ የመኖር እሴታችን ጋር ያለው መስተጋብር አሁን ባለው ነባራዊ ሁኔታ ትንሽ የመላላት ትንሽ ሸርተት የማለት ነገር እናያለንና ከየትኛውን ጀምር? ከሃይማኖት አስተምህሮት እንያለን መጀመሪያ። እሺ እንግዲህ ሃይማኖት ያው ሰዎች በጋራ ይኖሩ ዘንድ አብረው ይኖሩ ዘንድ ፈጣሪያቸውን ያውቁ ዘንድ በፈጣሪያቸው ሕግና ትእዛዝ በፈጣሪያቸው መልካም መንገድ ይሄዱ ዘንድ በስጋም ሆነ በነፍስ የተሻለ በጎ ነገር ለማግኘት የሚደረግ አስተምህሮት ነው ሃይማኖት። በዛ ባመነበት ልክ ሌሎችን ሳይጎዳ ሌሎችን ሳያስቀይም፣ ምክንያቱም ምንድነው የሚለው ባልንጀራህን እንደራስ ውደድ ነው። ባልንጀራህን እንደራስ ነው። አየው ፍልስፍናው እንዴት ደስ እንደሚል። እንደራስ ውደድ ማለት ማንም ሰው ከራሱ በላይ ሌላ ላይ አይወድም፣ ግን እንደራሱ ማንንም ሰው መውደድ ይችላል። እሺ ቡናችንን ይቀዳልና መልካም ኤዲቲንግ እንግዲህ ይበዛል። ኦዞን ሬስቶራንት ኦኬ በቃ እሺ መልካም ቴንክ ዩ እናመሰግናለን። እሺ ጸጥተን እንቀጥል ወይስ እየጠጣን እናወራ? እየጠጣን ይቻላል። ትያል አንዴ ፎት ልበልና እሺ ካቃጠለ ከነመያዣው ይሻላል። አይ ደህና ነው። እሺ አስቀምጣት። አቤት እንደዚህ ይሻላል። ምርጥ ቡና ነው። አየህ የቡና ስባቱ መፋጀቱም አይደል? ያለነው ኦዞን ሬስቶራንት ነው። ቡና እየጠጣን ነው። በዛውም ቡና እንዴት እንደምጠጣ ያያችሁ ፈገግ እያላችሁ። አንተ እንዴት እንደምጠጣ ኦኬ ቃይ ተጫዋታ ነው። ኦኬ እንቀጥል አይደል? እንቀጥል። ስለዚህ ባልንጀራን እንደራስ ውደድ የሚለው ትልቅ አስተምህሮት ነው እና ከዛ አንፃር ምን እያስተማሩ ነው? አሁን ባለው በተለይ በማህበራዊ መስተጋብር የማህበራዊ ትስስር ገጾቻችን ላይ በማህበራዊ መስተጋብር ገጾቻችን ላይ የምናየው ነገሮች ጥሩ አይደለም። አሁን አብሮነታችንን፣ መከባበራችንን፣ አካሄዳችንን ወደ ደስ ወደማይል የሚያበላሽ ነገር እናያለን። ከዛም አልፎ ግለሰቦች የተቋማትን የሃይማኖትን የነፍስንና የስጋን መልካም የሆነ መንገድ በግለሰብ ፍላጎት በግላቸው ወደማያስፈልግ ነገር ሌሎችን ወደሚያሳስቱ መጽሐፍ ቅዱስ እንደውም ምንድነው የሚለው? ሌሎችን ከምታሳስት የወፍጮ ድንጋይ ባንገት አስረህ ወደ ጥልቁ ግባ ነው እና እንደዚህ አይነት ነገሮች አሉና እስኪ አንድ ሐሳብ እንዳለ በዚህ ጉዳይ አውቃለሁና ከዛ ወደ እኔ እመጣለሁ። እስኪ ቀጥል ሶል።
እንግዲህ ምንድነው ሰሞኑን እንዳልከው በዚህ ባለፈው ሳምንት 15 ቀን ውስጥ ይነሱ የነበሩ ፖይንቶች ምንድናቸው? ሶሻል ሚዲያ ላይ የማህበራዊ ሚዲያው ላይ አንዱ ይነሳና የአንዱን ሃይማኖት ይዘልፋል። ከዛ ያኛው ደግሞ የተነካበት ሰው ደግሞ እንደዚሁ ብድግልና ግብረ መልስ ይሰጣል ማለት ነው። እናንተ እንደዚህ አይደላችሁም ወይ ይላል ማለት ነው። እኔ በነገራችን ላይ የፕሮቴስታንት እምነት ተከታይ ነኝ። በእኔ እይታ እስልምናም ልክ አይደለም ልል እችላለሁ፣ ኦርቶዶክስም ልክ አይደለም ልል እችላለሁ። ግን እኮ ምድር ላይ ከ4200 በላይ እምነቶች አሉ፣ ሃይማኖቶች አሉ ነው የሚባለው። በ4199 አይን ስታይ እኔ ልክ አይደለሁም እኮ 4199 ሃይማኖቶች የኔን ክርስትና ልክ አይደለም ይሉታል። ስለዚህ አንጻራዊ ነው። ልክ ነው። እኔ የምከተለው እምነት ለኔ ልክ ነው፣ ለሌላው ግን ልክ ላይሆን ይችላል። ስለዚህ ከኔ የሚጠበቅብኝ ነገር ምንድነው? የኔ እምነት በሚጠይቀው መሰረት ለመኖር ጥረት ማድረግ ነው ከኔ የሚጠበቀው። እሱ የሚለኝ እንደ ቃሉ በዛ በቃሉ መሰረት ስመዘን ቀልይ ያለው ወይስ ከብር ያለው ይሄ ይጠበቅብኛል። ይሄ ሚሽን ገና አልጨረስኩም። እንኳን አንተ ጋር መጥቼ ጣት ቀስሬ ያንተ እንደዚህ ነው ያንተ ጉድ ምናምን ነገር ለማለት ማለት ነው። ሲጀመር ይሄ እንዳለ ሆኖ አሁን ይነሳና አንድ የእምነቱ ተከታይ ነው፣ የእምነቱ መሪ አይደለም፣ መሪው አይደለም፣ የእምነቱ ተከታይ ይነሳና የሌላ እምነቱ ውስጥ ትንታኔ በሚሰጥበት ሰዓት እዛ ውስጥ ያሉት ሰዎች ቸል ብለውት ቢያልፉ፣ ምክንያቱም በመሪ ደረጃ የተገለጸ ሐሳብ ስላልሆነ ቸል ብለው ቢያልፉት ጥሩ ነበረ። ወይም ደግሞ የነሱ የእምነት ሰው መልስ ቢሰጥ፣ ለምሳሌ ኦርቶዶክስን በተመለከተ አንድ ተራ ሰው ብድግ ብሎ የሆነ ቃል ሲወረውር በሙስሊም በኩል ያለ አንድ ተራ ምዕመናን መልስ ለመስጠት ከመዘጋጀት ይልቅ እውነት ነው አንደኛ በኦርቶዶክስ ውስጥ ያለ የእምነት አባት አይደለም የተናገረው ይሄንን ነገር አንድ ተራ ሰው ነው የተናገረው ብሎ መረዳት እና ከቁባ ለመቁጠር። ትችቱ ደግሞ እየበዛ መሄድ ከሆነ እስላም ውስጥ ያለው ወይም ኦርቶዶክስ ውስጥ ያለው የእምነት አባት መልስ እንዲሰጥ ማድረግ በጉዳዩ። ምክንያቱም እኔ በፕሮቴስታንት ውስጥ የሚነሳውን አንድ ጥያቄ እኔ ነኝ በቃ መልስ መስጠት ያለብኝ ብዬ አልነሳም። የኔ መሪዎች አሉ፣ ታላላቆች አሉ፣ አባቶች አሉ፣ እነሱ መልስ ይስጡበት። ስለዚህ በአንድ በኩል የምንመለከተው ጽንፈኝነት ይሄ ነው፣ በጣም አስቸጋሪ ነው። ስለዚህ ይሄንን ነገር ልናደርግ በምንችለው ነገር በምንድን ነው ብዬ አምናለሁ። አንደኛ ሁላችንም በየራሳችን ላይ ትኩረት ብናደርግ፣ የየራሳችንን የምናምነው ቅድም እንዳልነው 4200 ሃይማኖቶች ካሉ በዛ መነጽር ስንታይ እያንዳንዱ እምነት በ4199 በኩል ሲታይ ዜሮ ነው፣ ውሃ ያነሳም። ስለዚህ ምንም የሚያስመካ ነገር የለም። ይልቅስ ወደ ራሳችን ትኩረት አድርገን ይህንን ነገር እናስተካክል። በጣም ጥሩ የሚል ነው ያለኝ። ልክ ነህ ሶል። አብዛኛው የሃይማኖት አስተምህሮትም በዓለማዊም በየትኛው አስተምህሮ ስናየው በመጀመሪያ ደረጃ ምንድን ነው የሚባለው? በራስ ላይ አንድ ወርቃማ ሕግ አለ። በራስ ላይ እንዲደረግብህ የማትፈልገውን ነገር በሌሎች ላይ አታደርግ ነው። ለአንተ እንዲደረግልህ የምትፈልገውን ነገር ደግሞ ለሌሎች ማድረግ አለብህ። ያንተን ሃይማኖት፣ ያንተን አስተሳሰብ፣ ያንተን አመለካከት ሁላችንም ያስተሳሰባችን ውጤት ነው። ስህተት የሚባል ነገር የለም። እውነት አንጻራዊ ነው። ለምሳሌ አንድ ሰው ፀሐይን አልፈልግም፣ የፍላጎትም ጉዳይ ነው፣ አልፈልግም ሊል ይችላል። በፀሐይ ውስጥ ከባድ ነገር አለ፣ በፀሐይ ውስጥ እኔ አይመቸኝም፣ የሚመቸኝ ቀዝቃዛ ነው፣ የሚመቸኝ በራን ነገር ነው ሊል ይችላል። በነገራችን ላይ ኦዞን ስትመጡ ኳስ እያያችሁም ብዙ መዝናኛ የምትከታተሉ ትልቅ ስክሪን አለው። ከሜክሲኮ ወደ ቄራ መውረጃው ላይ ከፌዴራል ወንጀል ምርመራ ቢሮ ፊት ለፊት ጽለረ ህንፃ ላይ ይገኛል። አንደኛ ፎቅ ላይ ነው የሚገኘው፣ ቡና ባንክ ጎን ማለት ነው። በጣም ለመንፈሳችሁ
እረፍት ይሰጣል ባንልም እውነት ነው ያስደስታል ያስደስታቸዋል ወዳጅ ይቀጥል ኤፍዬ በጣም ጥሩ ስለዚህ ዋናው የሰው ልጅ መሰረታዊ ነገሩ ውጤታችን ያስተሳሰባችን ነው በመናስበው አመለካከታችን አስተውሎታችን ፍላጎታችንና የምንኖርበት መንገድ ወይ ምህዋራችን የሚወሰነው በራሳችን ባመንበት ልክ ነው ማንም ሰው ባመነበት ልክ ደግሞ አይነቀፍ ማንም ሰው ያመነበት ልክ ነው በራሱ ልክ ሰው መለካት ያለበት ባወቀው ልክ ነው እኔ መለካት ያለብኝ ባወቅኩት እንጂ ባላወቅኩት ነገር ለምን ትለካኛለህ ዕውቀት ደግሞ ማንም ሰው ያሻሻለው እያስተካከለው ነገን በህይወት በማህበራዊ መስተጋብር በእነዚህ ምክንያቶች ዕውቀቱ እያደገ እየተሻሻለ እየተስተካከለ ይሄዳል ስለዚህ ማንም ሰው በራስህ እንዲደረግብህ የማትፈልገውን ነገር በሌሎች ማድረግ የለብህ ወርቃማው ህግ ነው ሃይማኖቱን የሚያስተምሩት ይሄን ነው የራስህን ጉድፍ ሳታይ ስለሌላ ጉድፍ ለምን ታያለህ በራስ ባይነህ ላይ ያለውን ምሰሶ የሚያክል ጉድፍ ያየን ሳታይ ወደ ሌላ ለምን ታያለህ ስለዚህ ሰዎች የሃይማኖቱ አስተምህሮት መከባበር እንደ በተወዱኝስ ራሴን ጠብቁ ነው የክርስትና ህግ ትእዛዜን ጠብቁ ነው ትእዛዙ ደግሞ እርስ በርስ ተዋደድ ነው እርስ በርስ ተፋቀር ነው እስልምና ሃይማኖት ትክክል አይደለም አይልም የቅዱስ ቁርአንም የክርስቲያን ሃይማኖት ልክ አይደለም አይልም ወዳመንክበትና ወደ ትክክለኛው መንገድ እንዲመጡ አስተምር እንጂ ሰይፍ አንሳ ዱላ አንሳ ተሳደብ ሰዎችን አንጓጥ ዝቅ አድርጋ አይልም ስለዚህ ሰዎች ዕውቀቱን ለማስተማር ለማሳወቅ በሄዱ መልካም ከዛ ያለፈ ሌሎችን የመንቀፍ ሌሎችን የመተቸት ሌሎችን የመሳደብ እንዲህ ማለት ነው የማለት የሞራል ዝግጠት ነው በነይታ ያለንበት ሁኔታ ወይም ይህ ዘመን ሁሉም እኔ ያውቃለሁ የሚል ነገር አለ ማንም ሰው ያውቃለሁ አይልም ያወቃት ትንሽ ነች የኔና ያንተ ዕውቀት ባንድ ለምሳሌ እኔ በፖለቲካል ሳይንስ ሙሉ አዋቂ ላልሆን ይችላል ግን ሞክሬያለሁ አንተ ደግሞ በጋዜጠኝነት ዕውቀት አለ ግን የጋዜጠኝነት የሰዎች አመለካከት ያንተና የሌላ ጋዜጠኛ የአውሮፓ ጋዜጠኛ የቢቢሲ ጋዜጠኛና ያንተ ጋዜጠኝነት ሊለያይ ይችላል ምክንያቱም በገጠመኝ በህይወት አስተምህሮት በመንገዶች በነገሮች በሚያጋጥመው ዕውቀት ነው እያሻሻለ የሚሄደው ስለዚህ ዕውቀታችን የተለያየ ስለሆነ በመጀመሪያ ደረጃ ያን ሰው ማክበር አለበት እስልምና መከበር አለበት ክርስትና መከበር አለበት እምነት ምክንያቱም ያመንኩበት ጉዳይ ነው የኔ የግሌ ይሆናል ብዬ እንጨትም ማመን እኮ ይችላል ማን ነው እሱ እንትን የሚለኝ ምክንያቱም ይሄ የራሴ አካሄድ የራሴ እምነት አእምሮዬ ላይ የተቀረጸው የተጻፈ ነገር ነው ማንም የራሱ አይደለም ራሱን የሚቀርጸው ማህበረሰቡ ወይም የሃይማኖት አስተምህሮት የሰጠው ነው እንጂ ከመምህር እኮ ፊደል ያስተማረኝ እኔ ለምሳሌ ዛሬ የፖለቲካል ሳይንስ ማስተር ነኝ አይደለ ግን ፊደል ያስቆጠረኝ ከኔ አይበልጥም ይበልጣል ምክንያቱም ያችን ፊደል ያወኩባት መንገድ ምንድነች መምህሬ ስለገለጡልኝ ነው ስለዚህ በመጀመሪያ ደረጃ በማህበራዊ መስተጋብር ገጾቻችን የምናያቸው ነገሮች አባቶች ምንድነው ያስተማሩኝ ስነ ምግባራችን ምንድነው ከሰዎች ጋር ለመኖር ምን ያስፈልገናል በክርስትና ሃይማኖት ጳውሎስ ምንድነው ያለ በምትሄድበት ቦታ ያን ማህበረሰብ መስለህ ሁነህ ኑር ነው ከዛ ግን ወደ አንተ አስተሳሰብ ወደ አንተ አመለካከት ሰድበኸው አይደለም አቅፈው ስመኸው የኔ ጌታ መንገዱ ይሄ ነው ያንተ መንገድ ልክ ሊሆን ይችላል አየው እንቁራሪትን ኩሬ ውስጥ አድርጋት ስለ ውቅያኖስ ብትነግራት ምን ትርጉም አለው ግን ከኩሬ ወጣ ወደ ውቅያኖስ ስትሄድ ግን ምን አለ አንተ የጎተትክ ያባበልክ እያስተማርክ ብትወስዳት ምን ይሆናል ውቅያኖሱ የተሻለ ሊሆንላት ይችላል ግን ከማላውቀው የኛ ሀገር አባባል በዛው ባህላችንም አይደለም የምናየው ካላወቁት መልአክ ያወቁት ሰይጣን ይሻላል አየ መልአክን ወይም በጎ የምንለው ነገር በጎ ለማድረግ መጀመሪያ ከዛ ክፉ ነገር እንዲወጣ ያን ሰው ያንተ አቀራረብ ያንተ አካሄድ ያንተ መልካምነት ያንተ በጎነት ያንተ የማስተማር መንገድ የተሻለ ይሆናል
ስለዚህ ጠቅለል አድርገን ስናየው የግብረ ገብ ሁኔታችን በእርግጥ ሃይማኖቱ አባቶችም ከልጆቻቸው ርቀዋል። የነሱም ልክ አይደለም። የኢትዮጵያ ባህል የግብረ ገብና ስነ ምግባር እንደዚህ አልነበረም። አንተ ያንተን ልጅ በአካባቢ እኔ ቆነጥጣለሁ ሲያጠፋ፣ አሁን ግን ያለ ወይ የማን ልጅ ማን ይቀጣል ነው የምንለው። አየህ፣ ይሄ የማህበረሰቡ አንድ ስህተት ነው ብዬ አስባለሁ። ይሄ ደግሞ እያደገ ሲሄድ ወደ ምን ይሄዳል? እርስ በርስ ተከባብረው ወደ አለመኖር። ልጆች ያንተ ብቻ አይደሉም፣ የኔ ብቻም አይደሉም። ልጆች የማህበረሰቡ ነው የሚወጡት። ነገ ሀገር ተረካቢዎች ናቸው ብለናል አይደል? ልጆቻችን ሀገር ለመረከብ ግን መጀመሪያ ምን ያስፈልጋል? ሶሻላይዜሽን። ሰው የሚማረው ከቤተሰቡ ነው፣ ከአካባቢው ይቀጥላል፣ ከሀገሩ ይማራል። ከፎርማል ኤጁኬሽን ከመደበኛው ትምህርት ይልቅ የበለጠ እኔነቴን ማንነቴን ሊቀርጸው የሚችለው ማን ነው? ማህበረሰቡ ነው፣ ባህሉ ነው፣ ሃይማኖት አስተምህሮት ነው። ስነ ምግባሬን ኤፍሬም የቀና የተስተካከለና ወይም የጎበጠና የተጣመመ እንዳይሆን ሊያደርገው የሚችሉት የሃይማኖት ተቋማት የማህበረሰቡ ነውር ነው፣ ትክክል አይደለም ወይም ይሄኛው ትክክል ነው ብሎ ያስተማረበት መንገድ ነው። ስለዚህ ልጆቻችንን ስንቀርጽ መጀመሪያ ጥላቻን ሊያስወግድ የሚችል ተከባብሮ መኖርን። ኢትዮጵያውያን እኮ መቻቻል ነበረበት አይደል? አድዋ ብለን ያን የመሰለ ለውጥ ሀገራዊ የጦር ማሸነፍ ሚና የኖረን ጥቁር ቀና እንዲል ነጭ ዝቅ እንዲል የተደረገበት እኮ በመቻቻል ነው። አድዋ ላይ ሙስሊም ተዋግቷል። አድዋ ላይ ፕሮቴስታንት ተዋግቷል። አድዋ ላይ ማያምን ተዋግቷል። የዋቄ ፈታ እምነት የሚከተል ተዋግቷል አይደል? ክርስቲያኑ ተዋግቷል። ያልተዋጋ የለም። አይ ትልቁ፣ ትንሹ፣ ሴቱ፣ ወንዱ፣ ሙዚቀኛው፣ አዝማሪ የምንለው ያው አዝማሪያውን ኖር ተደርጓል። ቃላቶቻችን ራሱ አልጅተዋል። ያዘመረ ግን አመረተ ነው። አየው እና ሁሉም ተዋግቷል። የሁሉም ድምር ውጤት የሁሉም የስራ ጠብታ ስትጠራቀም ውቅያኖስን ይፈጥራል። እጅ ለእጅ ተያይዘን በጋራ ለሚያደርገን ነገር የጋራ ስንሆን ስነ ምግባራችንም ሞራላችንም የካበት ይሆናል። አየህ ሞራል ስንል ሰዎች ለምሳሌ የኔን ክብር አንተ ስትጠብቅልኝ ያንተን ክብር ደግሞ ነው ይጠብቀዋል። ያንተን ክብር ሌላ እንዳይነካ አንተን እከላከላለሁ። አየህ ስለዚህ ስነ ምግባራችንና ሞራላችን ሊጠበቅ ሊስተካከል ወደ ቀደመው ባህላችን ወደ መግባባት ወደ መከባበር መቻቻል ብቻ አይደለም መከባበር መቻቻል የምንለው ነገር ምናልባት አንዱ ተጨቁኖ ሌላኛው ጨቁኖ ሊሆን ይችላል። የኢትዮጵያውያን ግን ከመቻቻል ከፍ ያለ ነው መከባበር። አንተ እኔ ነኝ፣ በአንተ ውስጥ እኔ ያለው አንተ በእኔ ውስጥ አለ። ያንተን እኔ አልነካም፣ አንተ ደግሞ የኔን አትነካም። የግሌን ጉዳይ ያንተ የሆነውን ነገር እኔ እጠቀማለሁ፣ የኔ የሆነውን ነገር ደግሞ ትጠቀማለህ። በዛ አይነት መንገድ ሲሆን የተሻለ ይሆናል ልል ነው። ሶልዬ ቀጥል እስኪ። በጣም ጥሩ ፖይንት ነው ያነሳው። ይሄንን ስናጠናክረው ኢትዮጵያውያን አይደለን? እውነት ነው። እኔ አሁን ኢትዮጵያዊ ነኝ ብዬ እስካመንኩ ድረስ እንደ አንድ ኢትዮጵያዊ የኢትዮጵያ የሆነ ነገር ሁሉ የኔ ነው ብዬ አምናለሁ። እውነት ነው። በእርግጥም የኔ ነው። እውነት ነው። ሙስሊሙ የኢትዮጵያ ነው፣ ኦርቶዶክሱ የኢትዮጵያ ነው፣ ፕሮቴስታንቱ የኢትዮጵያ ነው፣ ዋቄ ፈታው የኢትዮጵያ ነው። እውነት ነው። ጠንቋዩ ራሱ የኢትዮጵያ ነው። ኢትዮጵያ ውስጥ ያለ ዜግነቱ ኢትዮጵያዊ ነው። እውነት ነው። ስለዚህ እኔ ኢትዮጵያን እወዳለሁ፣ ሀገሬ ኢትዮጵያ ስል ዝም ብሎ ድንበሩን ከልዬ መሬቱ አይደለም። አንድ ኢትዮጵያዊ እኮ አንድ ነገር ሲደርስበት ይሰማናል እኮ። እሺ አንድ ነገር ላንሳለሁ። እሺ ለምሳሌ ኃይሌ ገብረስላሴ በዓለም አቀፍ ደረጃ ሄዶ ሩጦ የኢትዮጵያን ሰንደቅ ዓላማ ከፍ ያደርጋል። እውነት ነው። እኛ ሩጠን አይደለም። አንድ ኢትዮጵያዊ ግን በዓለም አቀፍ ደረጃ ሩጦ ሲያሸንፍ እኔ እናንተን ወክሎ ነው አይደል ድል ያደረገው። እውነት ነው። ሙስሊሙም ኦርቶዶክሱም ሌላውም ክርስቲያን ሁሉም ኢትዮጵያ ውስጥ ያለው ሁሉ አሸነፍኩኝ ብሎ ድሉን የማን ያደርጋል? የጋራ ያደርጋል። ኦኬ ኃይሌ ደግሞ እዛ ቦታ ላይ የሆነ ማይረባ ነገር ቢሰራ ቢሸነፍ ተሸነፍን እንላለን አይደል እንዴ? ልክ ነው። ስለዚህ አንድ ሰው ሀገር ይወክላል።
እድሉና ሁኔታው ሲመቻችለት ሀገር ይወክላል። አንተ በዓለም አቀፍ ደረጃ የሆነ ስኬት ስትፈጥር ኢትዮጵያዊ ያሸነፈ ነው የምትባለው። የኔ ድል ይሆናል ያንተ ድል። ስለዚህ አንድ መጥፎ ሰው የሆነ መጥፎ ነገር ሲያደርግ ኢትዮጵያ ውስጥ መጥፎ ታሪክ እንዲጻፍ እንዲመዘገብ እያደረገ ነው ማለት ነው። ልክ አንድ ሰው የኢትዮጵያን መልካም ታሪክ እንደሚጽፈው ሁሉ ቆሻሻ ታሪክም እንዲኖራት ማድረግ ይችላል። የመንግስቱ ኃይለማርያም ታሪክ የኢትዮጵያ ታሪክ ነው። የመለስ ዜናዊ ታሪክ የኢትዮጵያ ታሪክ ነው። የዶክተር አብይ ታሪክ የኢትዮጵያ ታሪክ ነው። እሱ የሚያደርገው ነገር እኔንም ይነካል። ለዚህ ነው አንዳንድ ጊዜ ቆሻሻ ታሪክ ውስጥ አትክተቱን የምንለው፣ መጥፎ ታሪክ ውስጥ አትክተቱን፣ መልካም ነገር ምክንያቱም በሀገር ስለሚያዝ ማለት ነው። ይሄን ካልኩ በኋላ ወደ እምነቱ ጉዳይ በምንመጣበት ሰዓት እኔ የኢትዮጵያ የሆኑ እምነቶች ጠቅላላ የኔ ናቸው፣ ሀብት ናቸው። ስለዚህ ይሄንን መጠበቅ መንከባከብ ያስፈልጋል። ይሄንን ያዝልኝ። ከዚህ ቀጥሎ ደግሞ ማየት የምፈልገው ፖይንት ምንድነው? እኛ አሁን ሌላው ሃይማኖት ውስጥ ጉድፍ ለማየት ከመሞከር ይልቅ ስንት መልካም ነገሮች አሉ አይደል? እኔ ለምሳሌ እስላም ውስጥ ያየሁት በጣም መልካም ብዙ ነገር አለ። አንድ ነገር ልንገርህ። ለምሳሌ በእስላም ውስጥ አንድ ሰው ሲሞት ቀብር ይዘውት ይሄዳሉ። ቀብር ይዘውት ይሄዱና ከመቀበሩ በፊት የዚህ ሰውዬ ተበድሯችሁ ወይ አስቀይሟችሁ ያላችሁ ሰዎች እዚህ ቀብር ካላችሁ እጃችሁን አውጡ ይባላል። ብድግድና እኔ 40 ሺህ ብር አበድሬው ነበር አሁን ግን ይቅር ብየዋለሁ ይላል አንዱ። ይቅር ደግሞ እኔ ደግሞ ብሩን ፈልገው ነበር እሱ ሞቷል ስለዚህ ምን ይሻላል ይላል። ከዛ ቤተሰብ እዛ ያለ ሰው አዋጥቶ ይከፍልለታል። እኔ አስቀይሜው ነበር ይላል አንዱ ደግሞ ይነሳና እኔ አስቀይሜው ነበር እሳቸውን አስቀይሜያቸው ነበር አሁን ይቅር እንዲሉኝ እጠይቃለሁ አስቀይሜያቸዋለሁ ይቅርታ ሳልጠይቃቸው ነው ሞቱብኝ ይላል። አሁን እዚህ ጋር ይሄ ስርዓት ተመልከት። ሰውየውን ከዕዳ ነፃ አድርጎ ነው ከምድራዊ ዕዳ የሚያውቁት ማህበረሰቦች አካባቢ ከመቀበሩ በፊት ከነ ዕዳው እንዳይቀበር ቢያንስ የምድር ጉዳዩን ጨርሶ እንዲቀበር ያደርጉታል። ይሄንን የሚተገበር እምነት ካለ እኔ በጣም ነው ደስ የሚለኝ። እኔ እስከማውቀው ድረስ ብዙ ሰው ከነዳ ነው። እንደውም ምን ይባላል ሰው እንዳይረሳ ከፈለግ ተበድረሙት ይባላል። አየህ ክፋቱ። ስለዚህ ኦርቶዶክስ ውስጥ ብዙ መልካም ነገሮች አሉ። እስቲ በዚህ ጀግና እንሆን። እስቲ አሁን ይሄንን ቪዲዮ የምትከታተሉ ሰዎች ከናንተ እምነት ውጪ ያለ ሌላ እምነት ውስጥ ያለ መልካም ነገርን እስቲ ሼር አድርጉን። የራሳችሁን ማቆለጳጰስ እንችላለን። የራሳችንን አይደል አንደኛ ነው እንላለን። ነገር ግን እስቲ ሌላው ውስጥም እነዛ ቀደም የጠቀስናቸው 4200 እምነቶች ቢያንስ አንድ እውነት አላቸው የተነሱበት አንድ እውነት ይኖራቸዋል። እስቲ ያንን እውነት ፈልጋችሁ እስቲ ለማወቅ እንደው ለግንዛቤ እንጠቀምበት። ይሄን ማለት እፈልጋለሁ። በጣም ጥሩ ነገር ነው ያነሳው። ሀብት ነው። አየህ በሀገራችን ላይ ዓለም አደጉት ብለን ምን ጠቅሳቸው ሀገራት ያደጉት አንዱን በአንዱ መመናቅ አይደለም። ሐሳብን ያንዱ ሃይማኖት ሐሳብ ለሳይንስ ከፍተኛ አስተዋጽኦ ያደርጋል። ያንዱ ሐሳብ ደግሞ ለስነ ልቦና፣ ያንዱ ሐሳብ ደግሞ ለምጣኔ ሀብት አስተዋጽኦ ያደርጋል። አየህ ሐሳብ ከዛኛው ስትወስድ ጨምቀህ የተሻለ ነገር ያመጣል። ሐሳብ ታዋጣለህ። ሐሳብ ሲዋጣ ደግሞ ምን ያመጣል? የተሻለ ሰውን የመኖር የተሻለ የኑሮ የአኗኗር ዘይቤና የኑሮ ስነ ምግባር የተሻለ ነገር እናመጣለን። ሁሉም አሜሪካ ለመሄድ የሚነሳው ለምን መሰለ? አሜሪካ ለመሄድ ወይም አውሮፓ ሊሄድ ብሎ የሚያስበው መጀመሪያ ምን አደረጉ እነሱ? ከልዩነት ይልቅ በልዩነት ውስጥ ያለውን መልካም ነገር ወደ የለውጥ ሞተር ቀየሩት። ሬኔሳንስ አሁን አውሮፓ ተባልቶ ተጋሎ ተፋጅቶ ታሪኩን ማንሳት እንችላለን። የ30 ዓመት ጦርነት በፕሮቴስታንትና በካቶሊክ ካውንተር ሪፎርሜሽንና ሪፎርሜሽን ይባላል። ከ1450 ጀምሮ ነው እንግዲህ የተነሳው። ከ15 17 ነው በዋናነት የምናየው። ካቶሊክ እና ፕሮቴስታንት ትልቅ የሆነ ጦርነት አካሂዷል ለ30 ዓመት። ያን ጦርነት ግን ወደ ምን ቀየሩት እነሱ?
አስበው ዌስትፊሊያ ትሪቲ የሚባል አለ በፖለቲካል ሳይንስ ውስጥ 1648 ይሄኛው ምን አደረጉት ስቴት የሚባል ጽንሰ ሐሳብ አመጡ ስቴት ማለት separation of state ወይም ሴኩላሪዝም የሚባል ፍልስፍና እንዲወለድ ሆነ ያ ማለት ሃይማኖት ወደ መንግስት አሰራር ደግሞ ወደ ሃይማኖት አይግባ ሁሉም በየራሱ አቋም ይውሰድና ሃይማኖትም የሃይማኖትን ስራ ለማህበረሰቡ ለህብረተሰቡ አስተዋጽኦ ያበርክት በራሱ ሚና መንግስትም የራሱን ያስተዳደር በጎ የሆነ ዲሞክራሲ የምንለው አሁን ዘመናዊ ዲሞክራሲ እሱን አካሄድ እንዲያስተዳድር ይሆናሉ አይ በሐሳብ መጋጨት በሐሳብ ሰው በመግደል አይደለም አንዱን በአንዱ ማንቋሸሽ አይደለም ሐሳብን በሐሳብ ስትፈጨው ስታጋጨው ግን ምን ይሆናል የተሻለ ውጤት ያመጣል ስለዚህ እነሱ ተጋጭተውበት ተፋጭተውት በጦርነት ቢሆንም እኛ ብልጥ ከማን ይማራል ከሌሎች ይማራል ስለዚህ እንደ ብልጡ ነን ኢትዮጵያውያን ብልጥ ነን ጀግናም ነን ቆራጥም ነን ደፋርም ህዝብ ነው ታጋሽም የዋህም ህዝብ ነው ስለዚህ ያለንን ትግስት ያለንን ጀግንነት ያለንን የዋህነት ያለንን መልካምነት ያለንን ደፋርነት ክፋታችንንም ከክፋታችን ምን እንወስዳለን ብልህነት እንማራለን አይ ሰው ክፉ ሲሆን ክፋቱን ብቻ አትየው ያን ክፋት ለማድረግ የሄደበትን ጥበብና መንገድ ስልት ግን ወደ አንተ የደህንነት የፖለቲካ ጥቅምን የማስከበር ስልት መቀየር እንችላለን ለምሳሌ ሰሞኑ ወንጌላዊ ይጩፋ ወንጌላዊ ልበለው ነብይ ይጩፋ ከነብይ የማይጠበቅ ስራ ሰራ ቤተክርስቲያኗ ያን በፍጹም ክርስቶስ ትዕቢትን አይወድም ክርስቶስ መልካምነትን በጎነትን ዝቅ ብሎ ግርማ ጠብን ያስተማረን አይደለ ነብይ ይጩፋ ያን ማድረግ ነበርበት እኔን ማውረድ አይቻልም አይባል እሱ የሰራውን አምላክ እሱን ለማዳን የሱን ቁስል የተሸከመለት አምላክ እንኳን በመስቀል ዝቅ ብሎ ያሳየውን ትህትና ማሳየት ነበረበት ቤተክርስቲያኗ ያን አላረገች በግለሰቦች ተነስቶ ግን ፕሮቴስታንት ወይም የመካነ ኢየሱስ ነች የሱ ህብረት የኢትዮጵያ ቃለ ወንጌል ኖ እሱማ ፕራይቬት ነው ይኸውልህ ሁለት አይነት አሰራር አለ በዚህ ጉዳይ ላይ እሺ ናልኛ አሁን ልምጣልህ ለምሳሌ የአብያተ ክርስቲያናት ህብረት የሚባል የዛሬ 50 ዓመት ጀምሮ የተቋቋመ 50 ዓመቱ ነው ሙሉ ወንጌል ቃለ ኢየሱስ መሰረተ ክርስቶስ ምናምን ከዚህ ውስጥ መካነ ኢየሱስ አልነበረችም መካነ ኢየሱስ ደግሞ በራሷ በጣም ብዙ አጥቢያዎች አሏት 100 ዓመት አስቆጥራለች ጃይንት ናት እና እኔ ራሴን ችዬ ምንም ህብረት አያስፈልገኝም ብላ ቆይታ ነበር ኦኬ በዚህ መካከል ሚኒስትሪ የሚባሉ ደግሞ ተፈጠሩ ሚኒስትሪዎች ያንድ ሰው አገልግሎት ነው አገልጋይ ነው ሚኒስቴር አንድ ሰው ነው ለምሳሌ አንተ ትመጣና ምን ታደርጋለህ እኔ ቸርች ፕላንት ማድረግ ፈልጋለሁ ትልና ከዛ 20 ምናምን ሰው ተሰበስባለህ ኦኬ በመዋቅር ውስጥ አሰራር ነው አዎ ከዛ 20 ምናምን ሰው ተሰበስብና ቃለ ጉባኤ ትይዝና ይሄው እንዲህ የሚባል ቸርች አቋቁመን እኛ ሃይማኖታችንን ኤክሰርሳይዝ ልናደርግ ነው ትላለህ መንግስት ፈቃድ ይሰጣል በዚህ መንገድ እኔ ነብይ ነኝ አለና 20 ምናምን ሰዎች ይዞ ተደራጀና ማስተማር ጀመረ መስራት ጀመረ በዚህ ውስጥ አስተምሮቱ ላይ ማንም አልመጣበትም ነበር እውነት ነው ዘይት መቸርቸር ጀመረ ስነ ምግባር ላይ ዘይት መቸርቸር ጀመረ ይሄ ዘይት ስትጠጡት እንዲትሆናላችሁ ምናምን ጨዋታ ተጀመረ ከዛ እሱ ብቻ አይደለም በጣም በርካቶች ጨው ይሸጣሉ ውሃ ይሸጣሉ እንደውም አንድ ማቀው ቸርች ምን እንዳደረገ ታውቃለህ እሺ ልጅቷ ልክ ያ ቸርች እዛ አካባቢ ሲከፈት በጣም ደስ አላትና በቃ እኔ ውሃ ሸጬ መኖር እችላለሁ ምናምን ብላ ደስ ብሏታል ልክ ውሃ ገዝታ ምናምን ነገር መሸጥ ስትጀምር አቺም ተባለች እሱ አንድ መኪና ሙሉ ከነተጎታቹ ውሃ አምጥቶ ቁጭ አደረገ እኛንን የምንሸጠው ብሎ ከዛስ አንዱ ውሃ እቺ ግማሽ ሊትሯ ውሃ 100 ብር ምናምን ነበር የሚሸጣት የተቀባ ውሃ ምናምን የተጸለየበት ይያለ ማለት ነው ይሄ ትክክል አይደለም ነው የተባለው በአብያተ ክርስቲያናት ህብረት እውነት ነው ስነ ምግባር ነው መንግስት ደግሞ ይሄንን ህብረት ወደ ካውንስል ነቀይሮ ካውንስሉ እውቅና የሚሰጣቸው ብቻ ናቸው እዚህ ሀገር ላይ የሚሰሩት ብሎ ነበር ላሰራር ከዛ ካውንስሉ ማስጠንቀቂያ ሰጠ መጨረሻ ላይ አልመለስ ሲሉ እሱ በአዋሳ ሲገባ በወታደራዊ አጀብ
አቀባበል ተደረገለት። ይሄ ደግሞ ትክክል አይደለም፣ የክርስቲያን ባህሪ አይደለም የሚል ነው መነሻው። በጣም ጥሩ ሐሳብ። አዎ ከዛ ተስተካከል ሲሉት እምቢ አለ። እንደውም ምን አለ መሰለ እሱ ቸርቼን ለመዝጋት የሚሞክሩ ይላል፣ ቢዝነሴን ለመዝጋት የሚሞክሩ ቢዝነስ ጨራሽ ትንፋሻቸውን እዘጋለሁኝ አለ። ይሄ ቪዲዮ ሁሉ አለው እና እኔ ይሄንን ሰው እና መሰሎቹን ማለት ነው መወስዳቸው እንዴት እንደሆነ ታውቃለህ? የክርስቶስ ተቃዋሚ ነው ብዬ መወስዳቸው፣ የወንጌል ተቃዋሚዎች ናቸው ብዬ ነው መወስደው። ለምን መሰለ? ወንጌል እንደዚህ አይነት መልክ አይደለም ያለው። ወንጌል ዝቅ ዝቅ በማለት በመሸነፍ ትህትና ነው። በትህትና ለብዙዎች የምትደርሰው ደግሞ የምታሳየው ክርስቶስን ነው እንጂ እውነት ነው አንተን አይደለም። እሱ ቸርቹ የሱ እኮ አይደለም። ልክ ነው። ቤተክርስቲያኑን የተከለው የቤተክርስቲያን ባለቤት ክርስቶስ ነው፣ ኢየሱስ ነው። እሱ ግን የግሉ ቢዝነስ ስላደረገ እንደነዚህ አይነት ነገሮች አሉ። ስለዚህ በእኔ በኩል ከጠየቀኝ በአንድ ሰው የሚመራ ሚኒስትሪ እኔ አልደግፍም። በጣም ጥሩ። የምደግፈው የነበሩት አሉ አሁን እንደ መካነ ኢየሱስ፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል የመሳሰሉ በሽማግሌዎች የሚመሩ በትክክልም ተጠያቂነት ያለባቸው ወደ ቤተክርስቲያኗ እንግዲህ ቤተክርስቲያን ውስጥ በዚህ አጋጣሚ የተለያዩ ጸጋዎች አሉ ለቤተክርስቲያን የሚሰጥ መጋቢነቱ ቢሆን እንደገና ነብይነቱም ቢሆን አስተማሪነቱም ቢሆን ለቤተክርስቲያን የተሰጠ እሷ በትምህርት ምትሾመው እንጂ የአንድ ሰው ቢዝነስ አይደለም። ስለዚህ እኔ በኔ በኩል ምርጫዬ የቀደሙት ኢትዮጵያ ውስጥ ወንጌል ሲያስፋፉ የነበሩት የነ ተስፋዬ ጋቢሶ ደጋፊ ነኝ። በጣም ጥሩ። ወደ እንትኑ እንምጣ፣ ወደ ፖይንታችን ወደ ሐሳቡ እንመለስና አሁን ይሄ ምን ያሳያል? አየህ ካለንበት ነባራዊ ሁኔታ ወደ እውቀት ወደ አስተሳሰብ ስንቀይረው ነባራዊ ሁኔታ የዲኬ ኦፍ ሞራሊቲ የዲኬ ኦፍ ኢቲክስ ገብተናል። አሁን ቅድም ጥሩ ነገር አነሳ። በእስልምና ብድር ያለበት ሰው ካለ ይናገር፣ ቢያንስ የምድራዊ ዕዳ ይሰረዝለት፣ ፈጣሪም ይቅር ይለው ዘንድ ወደ መቃብር ሲገባ ካለበት ሰው ተቀይሞ እንዳይሄድ፣ ያስቀየመውም ካለ የተቀየመውም ካለ ይናገር። ይሄ በጣም ጥሩ ባህል ነው አይደለም? ይህን ባህል የማይቀበሉ ከዚህ ባህል ያፈነገጡ አብሮ ከመኖር በአስተሳሰብ የቤተ ክርስቲያኗን ዶግማ ስርዓት ቀኖና የምንለውን ያፈረሰ አካሄድ ነው። ይህ ስነ ምግባራዊ የሆነ ከሰብአዊ ልዕልና ከፍታ ዝቅ የሚል የቤተ ክርስቲያኗ ለነፍስ ነው። በነገራችን ላይ የመጀመሪያው የሉተር መነሻ ሀሳብ ቤተ ክርስቲያን የካቶሊክ ቤተ ክርስቲያን ለመንግስተ ሰማያት መግቢያ ትኬት ትሸጥ ነበር። ያን መቃወም ነው። ገብተዋል። ነፍስን የምታስተምረው አምላክህ ይህን አዞሃል፣ ከአምላክህ ተገዛ፣ ለአምላክህ ኑር የሚለውን አስተምህሮት የሚጥስ ስለሆነ ሰዎች በአስተሳሰባቸው በበጎ ምግባራቸው በመልካም ስራቸው ነው መለካት ያለባቸው። ሁሉም መለካት ያለበት በስራው ነው ይላል ዳዊት መዝሙረ ዳዊት ላይ። ስለዚህ በምግባሩ በስራው የሚለካ ከሆነ ስራው እንዲለካው ደግሞ የምታደርግ ቤተክርስቲያን ነች። መጋቤ ብላ ስራ የምትሰጠው በተማረው እውቀት ባካሄደው መልካም ስነ ምግባር ትሾመዋለች፣ ትቀባዋለች። ያን አገልግሎት ያን የፈጣሪም ሆነ የሰውን ኃላፊነት በትክክል መወጣት ካልቻለ የስነ ምግባር ጉድለት አምላኩንም ሰውንም እያስቀየመ ምን ያክል መስተካከል እንዳለብን ማህበራዊ እየነቀስን እያወጣን ነው። እኛ ዓላማችን ህብረተሰቡ ወይም ኢትዮጵያ የምንለው እሴት መናድ የለበትም። ኢትዮጵያዊ የሆኑ ነገሮች ስህተት ያለባቸው መስተካከል አለባቸው። ስህተት ያልሆኑት ደግሞ እንዲያድጉ እንዲበለጽጉና ከትውልድ ወደ ትውልድ እንዲተላለፍ እንፈልጋለን። ሃይማኖት የአንድ ማህበረሰብ የመቆሚያ ካስማ ነው። ምክንያቱም በሃይማኖት ውስጥ ስነ ምግባር ይገኛል። በአንተ ላይ እንዲደረግብህ የማትፈልገውን ነገር በሌሎች አታድርግ የሚለውን አስተምሮት የመጣው ከሃይማኖት ነው። ለምሳሌ ሰለሞን ከፍም በጣምም ሀብታም አታድርገኝ፣ በጣምም ድሃ አታድርገኝ ይላል። ይሄን በፍልስፍና አርስቶትል ምን ብሎ አመጣው? ዘጎልደን ሚን ይላታል። መካከለኛው አማካኝ ወርቃማ የእውቀት መነሻ ነው። የፍልስፍና ነው ሃይማኖት። እንግዲህ ከአርስቶትልና ከሰለሞን ማን ይቀድማል? ሰለሞን ነው የሚቀድመው። ያን ግን ወደ ዓለማዊ አመጡት ምዕራባውያን። በዚህ ነው ያደጉት ሃይማኖት። አየህ፣ የማይሰራ ይብላ፣ ላለው ይጨመርለታል፣ ለሌለው ይወሰድበታል አይደል? ሃይማኖት ላይ ምን አረጉት?
ምዕራባውያን ካፒታሊዝም የሚል ፍልስፍና እንዲፈጠር ሆነ። አየህ ምናልባት ከግለሰብ ፍልስፍናው ሌላ መተቸት ይቻላል፣ ግን መነሻ ሀሳቦች ይሆናሉ። ስለዚህ ሃይማኖት ውስጥ የስነ ምግባር ጉድለት፣ ስነ ምግባራዊ ግብረ ገባዊ የሆነ የግብረ ገብ ዝግጠት፣ የስነ ምግባር መላሸቅ ምን ያመጣል? ሀገር ያፈርሳል። ብዙ ሀገራት ብዙ ማህበረሰብ እንደ ማህበረሰብ እንዳይቆም የሚያደርገው መጀመሪያ መልካም የሆኑ ስነ ምግባር ዝግጠት፣ መልካም የሆኑ የግብረ ገብ ዝግጠቶች ምን ያመጣል? ውድቀት ያመጣል። ስለዚህ እኛ አሁን ኃይል እንላቸው ይገባል ነው የኛ ትኩረታችን። የጎን ለጎን ፖድካስት ዋና ዓላማ በማህበራዊ በስነ ልቦናዊ እና በስነ ምግባር በየትኛውም መንገድ ፖለቲካውም ይሁን ኢኮኖሚያውም ይሁን ማህበራዊም ይሁን ለማህበረሰብ የማይጠቅም ትክክል ያልሆነ ህዝብን ሊጎዳ የሚችል ነገራችንን ሊያጨልም የሚችል የስነ ምግባር ጉድለት አስፈላጊ አይደለም ብለን ለመቃወም ነው። በሃይማኖት ምክንያቱም እኔ የሃይማኖት የሚያስተምረኝ ነገር ነው እኔን የሚገነባኝ። ስለዚህ የሃይማኖቶቻችን አስተምህሮት በጎ ካልሆነ አስተማሪዎች አስተምህሮቱ አይደለም እንደ ግለሰብ ጥቅም ቢዝነስ ማሮጫ ካረገው ቢዝነስ ማካሄጃ ካረገው ክርስቶስ እኮ ነጋዴዎችን በጅራፍ እየገረፈ ነው አይደል ያወጣው። ስለዚህ ሊገረፍ ይገባዋል ይሄ ሰው። ስነ ዘድኬ ኦፍ ሞራሊቲ ነው፣ የሞራል ዝግጠት ነው። ያን የቀደመውን ሞራላችን አባቶች ዝቅ ብለው በትህትና የሚያስተምሩትን ክርስቶስ ያስተማረንን አስተምህሮት ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩትን በጎነት፣ አብሮ መኖርን፣ አብሮ መብላትን። አየህ ለምሳሌ ሐዲስ ላይ ያነበብኩትን ልንገር። አንዲት ሙስሊም ውዱ አርጋ አንድ አይነ ስውር ወንድ ነው ገብቷል፣ ልሰግድ እየሄደች ነው ወደ ሰላት፣ ግን ገደል ሊገባ ሲል ብታየው ውዱ አርጋለሁ ብላ እንዳተው ይከለክላታል። አየህ እኔን መያዝ አለባት። እነዛ አይነት አስተምህሮትን ነው መከተል ያለብን። እኔ ኢትዮጵያዊ ነኝ፣ ሀገሬን እወዳለሁ። እውነት ነው። ሀገሬን ስለምወድ የሀገሬ የሆኑ ነገሮች ላይ ጣቴን አልቀሰርም። አዎ ትክክል። ይሄ ሰፊ ሀሳብ ነው፣ ሌላ ቀን እንመጣበታለን። ይህንን ቪዲዮ የምትከታተሉ ሰዎች ሀገራችሁን የምትወዱ ከሆነ እስልምናም ክርስትናም ሌሎችም እምነቶች ማንኛውም የሀገራችሁ ናቸው፣ እውነት ነው፣ የኢትዮጵያ ናቸው። እንግዲያው እኔ ምን አምናለሁ መሰለ፣ የኢትዮጵያ ኦርቶዶክስ እኔ ፕሮቴስታንት ብሆንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ለሀገሬ እዚህ መድረስ ያበረከተችው በርካታ መልካም ነገሮች አሉ። እውነት ነው። ብዙ ተቆጥረው ማያልቁ በርካታ ነገሮች አሉ። ሀገሬን የገነባች ናት። እውነት ነው። አመሰግናለሁ። ከዚህ አንፃር ልትጠበቅ ልትከበር ይገባታል። ኢስላም በርካታ ነገሮች አሉ። እውነት ነው። ለኢትዮጵያ መገንባት እያንዳንዱ እምነት ሰው በእምነቱ ይቃኛል። እውነት ነው። ሲቃኝ መልካም ሲሆን ለመንፈሳዊ ዓለም ወይም ከሞት ባሻገር ላለው ህይወቱ ብቻ ሳይሆን በምድር ላይም በሚኖረው ቆይታ ለሀገሪቱ እድገት ኮንትሪቢዩት የሚያደርገው ነገር አለ። ገባ? የእያንዳንዱ እምነት መጠንከር የሚያመጣው በጎ ነገር አለ። ሰዓታችንም እየሄደ ነው። ማጠቃለያ በጣም ጥሩ። ምን አለ መሰለም፣ ካፒታል ብዙ ነው። ለምሳሌ ፋይናንሻል ካፒታል አለ፣ ሶሻል ካፒታል የሚባል አለ። ይሄ የኢትዮጵያ ትልቁ ሶሻል ካፒታል በጋራ እንድንቀጥል አብረን እንድንኖር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ላይ ትልቅ አስተዋጽኦ አላቸው። ሃይማኖት ለምሳሌ ኢትዮጵያ ኦርቶዶክስ የዜማ ምልክት እንዲኖር ያደረገው ለኢትዮጵያ ብቻ አይደለም። ዓለም እነ ሞዛርት ሙዚቃ ሳይቀምሩ ዜማ ምልክት ያመጣው የኢትዮጵያ ኦርቶዶክስ ነው። በሃይማኖት እንበል አይደለ? ግን የያሬድ ዜማ የቤተ ክርስቲያኑ ብቻ አይደለም፣ የኔም ያንተም ዜማ ነው። ገብቷል? ፕሮቴስታንትም ልሁን ሙስሊምም ልሁን ኦርቶዶክስም ልሁን ዋቄ ፈታም ልሁን እማላምንም ልሁን ሃይማኖት የለም ልበል፣ በያሬዳዊ ዜማ ግን እጠቀማለሁ። ፊደሉ አለ፣ የአማርኛ የግዕዝ ፊደል። ያን ፊደል መጀመሪያ በቤተ ክርስቲያን ሊሆን ይችላል የተፈጠረው፣ ባትፈጥረውም ያቆየችው። ገብቷል? ያን ለማቆየት ባረገችው አስተዋጽኦ አስተምሮቷን ቀኖናዋን
ምን አገባኝ ከዶግማዋና ከቀኖናዋ ጋር። ቤተክርስቲያኗ ግን ትከበር። ሶሻል ካፒታል ነው። አየህ እጣን መጥቶልናል። እናመሰግናለን። ሶሻል ካፒታላችንን ሙስሊሙም ሊጠብቀው ይገባል። ተቋሙ የራሱ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሲጠብቅ የኢትዮጵያ የፕሮቴስታንት ሃይማኖት ተቋማትን ሲጠብቅ የእስልምና መስጊዶችን ሲጠብቅ አስተምህሮቱን፣ አስተሳሰቡን፣ ባህሉን፣ ወጉን እዚህ ውስጥ ያለ በጣም ብዙ የሚመነዘር የሚተነተን ለኢኮኖሚ፣ ለፖለቲካ አስተምህሮት፣ ለእርቅ በጋራ እንድንኖር ሊያደርጉ የሚችሉን አስተሳሰቦችን ምሁሮች ፈትሸው ፈልፍለው አውጥተው ለማህበራዊ አስተዋጽኦ፣ ለጋራችን መኖር፣ ለኢኮኖሚያችን ለምን ስደት እንሄዳለን? ልጆቻችን ግርድና ይሄዳሉ። ለምን ስደት እንናፍቃለን? አየህ ግን ሶሻል ካፒታሎቻችንን በአግባቡ ጠብቀን የሙስሊም ፕሮፌሰር ገብቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ያለውን መጽሐፍት በግዕዝም በአማርኛ መርምሮ የኦርቶዶክስ ፕሮፌሰር በእምነት ተከታይ ማለት ነው የፕሮቴስታንትን አስተምህሮት መጽሐፍት መርምሮ የባህሎቻችንን መርምሮ አብረው ለመኖር ሌሎች እኮ እኛ ብዙ እኮ ፍልስፍና አለን ገብቷል። ኒሂሊዝም ብትለው ብዙ አስተምሮታል። ለምሳሌ አሁን ሃይማኖት አንመረምረው ይላል አይደል? የሃይማኖት አማኝ ሰዎች ግን ክርስትናን በሌላ መልኩ ይገልጹታል። ለምሳሌ እመቤቴ ማርያም ጠጅ እያማረሽ ማራት ይሞይ ሲቆርጥ ልጅሽ ይላል። አዮ እኮ ለምን እንዲህ ታረጋለህ? አንተ በፈጠርከው ፍጥረት ላይ እንዲህ ታረጋለህ? ፍልስፍና ነው። ይህን ገብቶ መመርመር ነው። ባህላችን ቅድም አይተሃል። ይቅር እንድንል የሞተን ሰው ይቅር ብለን እንድንልክ ይሄ ይቅርታን በዚህ አናካሄደውም ወይ? አየህ ይቅር ባይነት ምን ያክል እንደሆነ ሙስሊሞች ወንድሞቻችን ያን እፎ የሚባል ልጅ ያን ከማራገብ አይ ይሄ እኮ ባህል ነበረን። አንተ ቤተክርስቲያንን አትወክልም። አንድ የኦርቶዶክስ እምነት ተከታይ እንጂ የኦርቶዶክስን አስተምህሮት ቀኖናና ዶግማ አትወክልም። እዩ ጩፋ አንተ የፕሮቴስታንትን ዶክትሪን እና ቀኖና ካኖን አትወክልም። እንደ ግለሰብ ያልከውን ማራመድ መብት ነው። ከቤተ ክርስቲያኗ ግን ትገለላለህ። ስለዚህ ጠቅለል ስናደርገው ከስነ ምግባር ከሞራል ዝግጠታችን መውጣት አለብን። ሞራል ማለት በአንተ ላይ እንዲደረግ የማትፈልገውን ነገር በሌላ ላይ አታድርግ። በእኔ ላይ እንዲደረግልህ የምፈልገውን ደግሞ በአንተ ላይ ማድረግ አለብን። ወዳጆች የፖድካስታችንን ጎን ለጎን ፖድካስታችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ከአብራችሁን እንድትሆኑ ያልተመቸንም ተመችቶናል እያላችሁ እንድታበረታቱን በአክብሮት እንጠይቃለን። እንዲሁም ዛሬ በኦዞን ካፌ ተገኝተን ላደረግነው ውይይትና ጭውውት ምክክር እንዲሁም አስተማሪ የሆነ ቆይታችንን እጅግ እናመሰግናለን። ኦዞ ካፌ መጣችሁ መጽሐፍት ማንበብ ይቻላል ሻይ ቡና እያላችሁ እጅግ ደስ የሚል የሚታይ ብቻ ሳይሆን የሚዳሰስ ቤቱን ያግኝቻለሁ። ኦዞ ካፌን እናመሰግናለን። ሶሎዳንተ ቴንኪዩ። እንግዲህ ዛሬ የመጀመሪያ ቀናችን ስለሆነ በደንብ ተዘጋጅተን አልመጣንም። ይሄ ለሙከራ ያዘጋጀነው ፕሮዳክሽን ነው። እንግዲህ እዚህ ጋር አንዳንድ ጊዜ የድምፅ አለመመቸት የምስልም እንደዚሁ መጎራበጥ ቢፈጠር ይቅርታ እንድታደርጉልን ከወዲሁ እንጠይቃለን። በተጨማሪም እንግዲህ በዚሁ ጉዳይ ላይ ደግሞ ተጨማሪ ቪዲዮዎችን ይዘን እንመጣለን። ለዛሬ የነበረን ቆይታ ግን እስካሁኑ ድረስ የነበረው ነው።